ላይ ያደረግሽው ነገር ሁሉ ባንቺ ላይ ደርሷል። ከዚህ በኋላ በሰው ላይ እጅሽን እንደማታነሺ አምናለሁ። ሰው የእጁን ፍሬ ይበላል። በእናንተ ቤት አሸናፊ ሆናችሁ ሞታችኋል። ቲና ግን መቼም አትሸነፍም። መቼም። አሁን እንፈልገሽ ደውሽ። ነገ ወደ ቤት መምጣት ይኖርብሃል። ለምን? እፈልግሃለሁ። ነገ በጧት ና። ስለዚህ መተን እንነጋገራለን። ታውቂያለሽ ቲና፣ እዚህ ቤት የምታምንሽን ያላመንኩት እኔ ብቻ ነኝ። አንድ ይቺ መሰሪያ ማካሌ ላይ ታነሳልሻለች። ጋሼ ቲና አልታመመችው፣ ውሸቷን ነው እያስመሰለች። እንጂ እኔ ልጅ እንደዚህ አይነት ነገር በራሱ ላይ የሚያሟርት ሰው የለም። ለማረጋገጥ ሞክር። ስልክ ስታወራ እኮ ነው ያገኘኋት። ምን? ቀስ 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 ቆይ ስልኳን እንዳልታመመችና ምንም እንዳልሆነች እንዲሁም ደግሞ ጉዳት እንዳልደረሰባት የተረዳችው ኤደን አሁን ላይ እውነቱን ማለት ነው ለአባባ ተናግራለች። ምክንያቱም ቲና እያስመሰለች ነው፣ አባዬ አሁንም ከጀርባችን ልትጎዳን እያሰበች ነው፣ የሆነ ድራማ እየሰራች ነው እንጂ በፍጹም እሷ ታማ አይደለም። እንዲሁም ደግሞ እያሰበችው የመኪና አደጋ ምንም ነገር አልደረሰባትም፣ ግን ደግሞ እኛን ለመጉዳት አስባለች። እኔ ስልክ ስታወራ ለረዥም ሰዓት አዳምጫታለሁኝ። መናገር ትችላለች፣ መንቀሳቀስ ትችላለች፣ እንደፈለገች ማድረግ ትችላለች፣ ግን ደግሞ እያስመሰለች ነው በማለት እንግዲህ ለአባባ ተናግራ ነበር። አባባም ተይ እንጂ ልጄ በዚህን ያክል በራሱ ላይ ሰው ሊያማርት አይችልም ብሎ ነበር ማለት ነው። ግን ከዚህ በፊት ቃሌ ምን ብሏል? ቲና ምንም ነገር ቢሆን እሷ ታደርጋለች፣ እሷ መቼም አትሸነፍም ብሏል ማለት ነው። ምክንያቱም ደግማ ደጋግማ ጥፋት ስላጠፋች ከዚህ ቤቱም የምትወጣበት በጣም ብዙ ምክንያቶችም አጥፍታ ደግማ ደጋግማ ጥፋትም ስላጠፋች ማለት ነው። እና መቼም ትታቸው እንዳትወጣ፣ በነገራችን ላይ ከነሱ እንደማትወጣ የታወቀው አንደኛን ያው ቃሌብን አልፈታም ስላለች ነው ማለት ነው። ፍች እፈልጋለሁ፣ እንድትፈችኝ እፈልጋለሁ በማለት ደግሞ ደጋግሞ እንዲሁም ደግሞ በሕግም ጉዳይ መፋታትን እፈልጋለሁ ብሎ ነበረ ማለት ነው። ግን ደግሞ አልፈለገችም እሷ ከዛ ቤት መውጣት ስላልፈለገች ፍቹንም ፍቃደኛ አይደለችም ማለት ነው። ፍቹን ፍቃደኛ ያልሆነችበት ምክንያት አንድና አንዴ የሽማግሌውን ንብረት በመፈለግ ነው ማለት ነው። ስለዚህ ከአቶ ተመስገን ጋር አሁን ላይ የተግባባችው ወይንም ደግሞ ማድረግ ያለባቸውን ነገር የተግባቡት አንተ ትሁትን ከዚህ ቤት ይዘህ መውጣት ትችላለህ፣ እኔም ደግሞ የፈለኩትን ያክል ገንዘብ ራሴ ይዤ መውጣት እችላለሁ፣ በቃ አላማችን ይህ ነው በማለት እንግዲህ ነገሮችን ማለት ነው ለሱም አስረድተው ነበር። እና አቶ ተመስገን እጅግ በጣም ነበር ያደነቃት። በነገራችን ላይ በጣም ነው ማደንቅሽ በዚህ ስራሽ ብሏታል። ምክንያቱም አስመስላ እንደዚህ ድረስ ጉዳት ደርሶብኛል ምናምን በማለት እስከ ሐኪም ቤት ባሉ የኔ ሰዎች ነበሩ በማለት እንግዲህ ምን ያክል ማለት ነው ክፋት ነገር ለመስራት ምን ያክል እርቀት እንደምትጓዝ እንደምታደርግ እንግዲህ አሳይታለች ማለት ነው። ከዚህ በፊትም ደግማ ደጋግማ አሳይታለች። ለአንዴና ለመጨረሻ እሷ ከዚህ ቤት ካልወጣች እና ካልተነቀለች በስተቀር በምንም ታምር ማለት ነው የነሱ ቤት መበጥበጥ በፍጹም ሊቀር አይችልም ማለት ነው። ሲቀጥል ሽማግሌውም በጣም ብዙ ነገሩ ታገስና እንዲሁም ደግሞ ተቀይራ ወደ ራሷ ትመለሳለች በማለት በብዙ ነገሮች ታግሷት ነበረ። እሷ ግን ምንም አይነት ነገር ልትቀየር አልቻለችም ማለት ነው። ዳኒ ጥፋቱን አጥፍቶ ግን ደግሞ ከጊዜ በኋላ ተቀይሮ ተጸጽቶ ይቅርታ ጠይቋቸው አሁን ላይ እንግዲህ ህይወቱን ከኤደን ጋር ለመኖር ነገሮችን በሙሉ እያስተካከለ ይገኛል ማለት ነው። እሷ ግን በምንም ነገር የምትቀየር ሰው አይደለችም። አሁን ላይ እንግዲህ አባባ ማለት ነው ይህን ኤደን የነገረችው ነገር እውነት ነው ወይንስ ደግሞ ውሸት ነው የሚለውን ነገር ለማረጋገጥ ተነስቷል ማለት ነው። ግን ቲና እነሱ ከማረጋገጣቸው በፊት በእርግጠኝነት ከዛ ቤት ወጥታ የምጠፋ ይመስለኛል። ምክንያቱም ተመስገንም ከዛ ቤት እኔ መመላለስ አልፈልግም፣ በሆነውም ባልሆነውም ምክንያት ፈጥሬ መምጣት አልፈልግም፣ መውጣት የምትፈልጊ ከሆነ አሁኑኑ እንደተሻለሽ አሳውቀሽ መውጣት አለብሽ ብሏት ነበር። እሷ ግን ገና ምን አሳካሁና ሀሳቦቹ በሙሉ እኮ አልተሳኩልኝም፣ ጀመርኩት እንጂ
አልተሳካም፣ ስለዚህ መውጣት አልፈልግም ብላለች ማለት ነው። ግን አሁን ላይ አባባ ነቅቷል። እሷም ስለ ካሜራው ነገር ሲያነሳ እንደ ቁልጭ ነበር ያለችው ማለት ነው። ቁልጭ ብላለች እንግዲህ የሌባ አይነ ደረቅ ሆናለች ማለት ነው። ስለዚህ አባባ ካሜራ ሲያዩ እሷ እንደዚህ እያስመሰለች እንደሆነ እንደፈለገችው እንደምትንቀሳቀስ ቁማ እንደምትሄድ እንደዚሁም ደግሞ ያወራችውም ድምፅ የሚያዝ የሚችል ከሆነም ደግሞ ድምፅም የምትቀዳ ይሆናል ማለት ነው። እና ይሄ ነገር ሁሉ ትጋለጣለች። በነገራችን ላይ ብዙ ነገሮችን ተጋልጣለች እኮ ቲና፣ ግን አትከሰስም እንዴ? የሚከሳት ህዝብ የለም እንዴ? ምንም እነባባም ምንም ሊከሷት አልቻሉም። ከአሁን አሁን ትቀየራለች፣ ወደ ራሷ ትመለሳለች እያሉ መሰለኝ እንግዲህ ደግመው ደጋግመው ብዙ ነገሮችን እየታገሷት ይገኛሉ። ግን እንደዚህ አይነትን ሰው ደግሞ ከስራችሁ ነቅሎ መጣል ነው የሚሻለው እንጂ እሷ ትቀየራለች። ለህይወታቸው ራሱ ጓ አስጊ ነው የሚሆነውን ለመናገር በተለይ አባባን እንደዚያ ፊት ለፊት መርዘው ካየችው በኋላ በቃ እሷ ከዚያ ቤት ውስጥ እንትን መሆን አልነበረባትም። በእርግጥ አስወጥቷት ነበረ እንግዲህ ያው መኪና ገጭኛለች። እንደገና ደግሞ ህጋዊ ባል ስላላት ግዴታ ቃሊብ መያዝ ስላለበት ወይንም ደግሞ መንከባከብ ስላለበት ነው እንግዲህ ወደዛ ቤት ተመልሳ የገባችው ማለት ነው። እና እጅግ በጣም አስቸጋሪ ነው የሚሆነው። አሁን ላይ ደግሞ አቶ ተመስገን ማለት ነው ኤደን ጋ ፊቱን አዙሯል። ምክንያቱም አንቺ ነሽ ወይ ያሳገትሽኝ? በባለፈው አውቃለሁኝ፣ ስለዚህ ዋጋሽን እሰጥሻለሁ ብሏት፣ እንዲሁም ደግሞ በሌላ ሰው እየተከታተላት መሆኑን አሳውቋል ማለት ነው። እና መቼም የትም ሄደሽ አታመልጭኝም አንቺ ድንቢጥ አይጥ እያለ ነበረ ማለት ነው። እና አቶ ተመስገን ግን እጅግ በጣም ኮስታራና በጣም ኃይለኛ ካራክተር ነው በነገራችን ላይ ማለት ነው እውነት ለመናገር እና ብዙዎች እንግዲህ እያሸነፋቸው አይተናል። ቃሊብንም አሁንም እንግዲህ ትሁትን አሸንፎ ለመውሰድ ነው እቅዱ። ቃሊብ ራሱ መቼም ቢሆን መቼም አልተውሽም እያላት ነው ትሁትን ማለት ነው። እና የኤደን ጉዳይ እጅግ በጣም ነው የሚያሳስበው። ምክንያቱም አቶ ተመስገን ብቻ ሳይሆን የእሷ ጥላት በእርግጥ ዳኒ ሲመጣ እሷ በጣም ብዙ ጥላቶችን አፍርታ ጠብቀዋለች ማለት ይቻላል ማለት ነው። እና በቲና ጉዳይ እና በሁኔታው ጉዳይ እሷ መግባት የለባትም ነበረ ማለት ነው። እና ቲና ይብን ራሱ አትለቃትም ኤደንን ማለት ነው። ምክንያቱም ከዚህ በፊትም ዳኒና እንዲሁም ደግሞ ኤደን መቼም ቢሆን አንድ ላይ እንዲሆኑ አልፈቅድላቸውም እያለች ስትዝት ነበረ ማለት ነው። እና አሁን ላይ ደግሞ እሷ አለመታመሟን እንደዚህ እየቀለደች እየዋሸች መሆኑ እሷ ስላወቀችባት እንዲሁም ደግሞ እሷ ታምም ያለው ባለችው ነገር ማለት ነው ቁጭ ባለች ውሃ እየደፋችባት፣ አንቺ እንደዚህ ነሽ፣ አባዬን እኮ ከዚህ በፊት እንደዚህ ስታደርጊው ነበር፣ እያንዳንዱ ዳኒ ነግሮኛል እያለች እንግዲህ ስትበቀላት የነበረችው እራሷ ኤደን ነች ማለት ነው። እና ቲና ደግሞ ከተነሳች እና መጥፎ ነገር ካሰበች በጣም ጨካኝ ስለሆነች ማለት ነው ወደ ኤደን ጋር ታመራለች ማለት ነው። እና እጅግ በጣም ከባድ ነው የሚሆነው ማለት ነው። ኤደን የሚገጥማት ነገሮች ከባድ ይሆናል። ትሁትም እንግዲህ ውጥንቅጥ ውስጥ ገብታለች ማለት ነው። ምክንያቱም ያው የቃሊብንና እንዲሁም ደግሞ የትሁትን ፍቅር ሊያደፈርስ የሚችል ነገር በእርግጥ እነሱ ሁለታቸው መዋደዳቸው መፈቀራቸውን ያው በግልጽ ባያወሩም ትሁት በጣም እጅግ በጣም ትወደዋለች። እንዲሁም ደግሞ ቃሊብም እንደዚው ይወዳታል ያፈቅራታል ማለት ነው። እና በቃ የእኛን ግንኙነት ያልፈለገ ነው እኛን ሊያደፈርስ የፈለገ ነው ይህን ነገር ያደረገው። እኔ ያለቀስኩት ወይንም ደግሞ እኔ በጣም የደነገጥኩትና የፈራሁት ምን ያክል ጠላቶቻችን ፊት ለፊታችን መሆናቸውን አውቄ ነው። ምክንያቱም በዚህ ልክ ፎቶ ወስደው እንደዚህ ነው እስከ ማለት ድረስ አስበኸዋል? ቃልም ፊት ለፊታችን ናቸው እኮ የኛ ጠላቶች እያለች ቤተሰቦችንስ እንዴት ያደርጓቸው ይሆን እያለች ይህን ሁሉ እየተጨነቀች ነው እንግዲህ እሷ ግራ የገባት ማለት ነው። እና ቃሌብም ከጎንሽ ነኝ እኔ ምንም ነገር ቢፈጠር ምንም ነገር ቢሆን እኔ ከጎንሽ ነው አትፍሪ እያለ እንግዲህ እሱም እያበረታታት ይገኛል። ሲቀጥል ደግሞ እኔ የማምነው እሱን ሳይሆን አንቺን ነው ብሏታል ማለት ነው። ምክንያቱም በፎቶ ላይ የተመለከተው ልጅ ያንቺ ነው ወይንስ ደግሞ አይደለም ብሎ ደግሞ ደጋግሞ ሲጠይቃት የእህቴ ነች ብላለች ማለት ነው። እና አንተ እሱን ነው የምታምነው ወይስ እኔን ነው የሚልም ጥያቄም ጠይቀው ነበረ ማለት ነው። ይህን ስራ የጻፈው ወይንም ደግሞ ይህን ፎቶ ያደረገውን ሰው ነው የምታምነው ወይስ እኔን ነው ስትለው እኔ
አንቺን ነው የማምንሽ ብሏታል። ስለሚወዳት ስለሚያፈቅራት እንግዲህ ለራሱ ማድረግ ስለሚፈልግ ወደ ትሁት አዘን ብሏል ማለት ነው። እና እጅግ በጣም ነበር ደስ ያላት። እሷም በደስታ እቅፍ አድርገዋለች እና እጅግ በጣም በሚገርም ሁኔታ ማለት ነው። እሱም ተደስቷል፣ እሷም ተደስታለች ማለት ነው። እንግዲህ ቀጣዩ ፓርት ምን ሊፈጠር ይችላል? ቲና በእርግጠኝነት የምትዋረድበት ፓርት ነው ብዬ አስባለሁኝ። ያው እሷም መቼም ቢሆን እንደም ብትዋረድም ብትጋለጥም ግን ደግሞ ተንኮል ከመስራት ወደ ኋላ አትልም። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም